የዝምብ የሆነ ክለብ ደግፌ እንቅልፌን ያጣሁት ነገር ነው ያናደደኝ። ድሮስ የዝምብ አርማ አርጋ አሁን አንተ ታሸንፋለህ ብዬ ነው ከኩለሌት ቁጭ ያልኩት። እኔ ለምን አትናገሰው እንቅልፍ ለምን እንደምታሳጡት እኮ ነው ግራ ግብት የሚለኝ። እኔ ማንቸስተር ዩናይትድ ግን ከመጀመሩ ነው ማሸነፍ የጀመረው። እኔ ማንቸስተር እኔ በወራንዴ እየተጫወተ ያሸንፋቸዋል። አራሼም ነው መቤቴን በወራንዴ እኔ ባለቀ በ80 ምናምን ደቂቃ ምን ያደርግልኛል? ያንተ እዛ ማይረባ ዝምባም ሲጀምር ይሄ ብሬንትፎርድ የሚባለው ክለብ የሞተ የበሰበሰ ነገር ነው። ብስብስና አንተ አትረባም። በቃ እናቴ ተሙት አትሆንም። አይ በወራንዴ እኔ እኮ መች እንደዚህ እንደሆናችሁ ራሱ ነው ማንቸስተር ዩናይትዶች ግራ ግብትን ያለኝ። በቃ እኔ እናንተን ሂሳብ ስሰራ ራሱ ወይ ተኛ አትሉ ወይ ምን አትሉ ማይረባ ብስብስ የሆነ ነገር ይዛችሁ ትመጣላችሁ። እንቅልፌን አጥቼ ቁጭ ለኔ ተስፋ ማልቆርጠው ነገር ራሱ ግራ ግብት እያለኝ ነው እውነት። ወይ ዝምብ የሆነች ነገር ተጠናግራለች። ለማንኛውም አሁን እኔ ሲጨፍሩ ላያቸው ነው ማንቸስተር ዩናይትዶች ይዝምብ ወራሪው መላ All the United fans' heart is going tick, 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 tick. You're scared Brentford is going to come and draw this game. I won't be surprised, yeah? Even if you have the lousy 3 points after this, I don't care. You people have one competition and you're lying 3rd place. You should be ashamed of yourself, yeah? Don't celebrate after this lousy 3 points now. I don't want to see you Manchester United fans anywhere. Shush! Shut up, yeah? No celebrating after this lousy 3 points. It's only Brentford, but you could not keep a clean sheet against them, man. I will remind you again. You are only in one competition, yeah? You should be right on top. On top there. Not on 3rd position, my brother. Habibi, not 3rd position, please, man. Speak when you're spoken to, yeah? I will see you at Old Trafford on the 3rd. I will see you at Old Trafford on the 3rd. መሄደነው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣል። ሁሉንም ጭሰን ነው ማመጣጣል። አባቴ አልሰማም። ስለምንችል ነው ማለት እየቋጠርክ ነበር። አንድ ጉል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ አፍ ላይ ቡድኑን ምንድነው ያደረከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁ ዋንጫውን ለመብላት ማለት አሁን አይደለም ኔክስት ይር ምናምን ጠብቁ። ቀጣይ ተረኛ ሊቨርፑል አር ጠብቀኝ እየመጣውልህ ነው ማለት እየመጣውልህ ነው። ይሄ ነው ማንቺ ግሎሪ ማን ዩናይትድ ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው። እንዲህ ሲጫወት አይተናና ከናንተ ጋር ሲጫወት እንዴት ነው ልምሻን ይዘው ልምሻ እንዴ ኳስ እንዲ መምታት ያቅቷል። አንተ ኤደን ሄቨንን እኮ ነው ያቋለው። እኔ እኮ ነኝ ያሳደግኩት የክለብ ተጫዋች እኮ ነው። እንዴት ነው ኢጎር ዶሩን ከሚያክል ከዛ ግብድ ያ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ ኢጎር እኮ በተሻለ እኮ ኤደን ሄቨን እኮ ብዙ ሙከራዎች ሊያርጓል እኮ ሊማንስ ላይ እናንተ እና ታዲያ እንዴ ይሄ ባይቻል ታግልን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ደጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍይ ማን ስትከላከሉ እንደኛው ናችሁ አይደል እንዴ? እናንተ ከየት ነው የለመዳችሁት እንደዚህ መከላከል? ማዝሮን ቀይሮ አስገባ። አተንዲት ኮምፓክት እንደሆኑ ማንዬ ረኩት። ለማንኛውም እንግዲህ አሸንፋችኋል። ቻምፒዮንስ ሊግ እኮ ተገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን አራጫውታ አሸንፈሽ ይሄን ልጅ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ አመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ አንዴ ለጀግናው ክለብ ይላል አባቴ። ይሄ ነው ዩናይትድ ምድረ ወያላ ምድረ ቋጣሪ። ይሄ ነው ዩናይትድ። እንዲህ አንዷ ጎል
ስትገባ እንዳላችኋ በቃ አንዷ ትግባ ቋጠራችኋ ይሄ ነው ተኛ ምድረ ወያላ በጊዜ ተኛ ምንም አትሰራም ለጀግናው ካስሜሮና ለጀግናው ማግቤር ካስሜሮ ምን አይነት ማስመሰል ነው ስትሰራ የነበረው ዛሬ ምን አይነት ማስመሰል በተለይ መጨረሻ ታይም ስትሰራ የነበረው ስራ በቃ ዋው የሚያስደንቅ ስራ ነው ዛሬ አሪፍ ልጆች ነበራችሁ ተቀይራችሁ የገባችሁ ልጆች ግን እግዚአብሔር እናንተን ይንቀላችሁ ተቀይሮ የሰው ልጅ ተቀይሮ ገብቶ እንኳን ቢያንስ ማስቃት ባይችል ኳስ ማቃበል ባይችል መከላከል እንኳን ያቅቷል ጀመው እና ተቀይሮ የገቡ ሰዎች ልክ አልነበሩ ካሪክ የሆነ ሳለ አማድን ከወጣ በኋላ የቀየረው ቅያሪ ልክ አልነበረም በኔ በኩል አልተስማማኝም ቡርኖን ግን ኳላ ቢያረግ ኖሮ የተሻለ ጎሎችን ማስቆጠር እንችል ነበር ለማንኛውም ጀመው ዋናው 3 ነጥብ ነው ጀመው ሶስተኛነታችንን አረጋግጠናል ጀመው እንግዲህ ቻምፒዮንስ ሊግ ገብተናል ተረጋግጧል ጀመው ቪዲዮ ላይክ ሼር ኮፒ ሊንክ እንዳይረሳ እንዴው ታጉ የሚባል የቀማል ገዳይ ልጅ ፈርስታፍ ያንን እንትን ባያበላሸው እኮ ነው በይኔ ውሽ የኔ አርሰናልን ያገኘው ለዋንጫ እየደረባል ታሰናክለናል ግን ይሄው መጫወቻ አድርጎ ተሸነፍክ አሁን ምን የሚባል ነገር ነው እኔ ወላይ ካሪክ የሚባለው ሰውዬ እና አሞሪም ይለጠለጣሉ እሱ እየዞረ ያስመልስልሃል ካስሜሮ ደግሞ ማለት እኛ ግራንድ ዣካ ልክ ሲለቅ አመቱ መጨረሻ ላይ ልክ ምርጥ ሆኖ እንደወጣብን እስካሁን ድረስ ልባችንን ጎርቶት እንደወጣው ካስሜሮም እናንተ ጋር በዚያ አመት እንደ ሴጣን ለጤና ይሁንልን የሚያስብል ብቃት እያሳየ ነው ይወጣልሃል ኤዲት ለመስራት ቀጣይ ተዘጋጁ በቃ ሁሉም ሊወጡ ሲሉ እንደዚህ ነው የሚሆኑትና ምንድነው ዩናይትድ ግን እኔ በአላህ ሄቨን ደግሞ ስንቴ ሊያገባ ከቲያጎ ፈርስታፍ ሄቨን የሞከረው ኦን ታርጌት ይበልጣል በረኛው ላይ ስራ ነበር ያበዛው ግን የለም ቆሌ ተገፉ መጣ 4 ሰዓት አትጮቱ በሞቴ ማንቺዬ በሞቴ በሳንቃው ደረቴ ምን አድርግ ነው የምትለኝ ማንቺ ምን አድርግ ነው የምትለኝ በሰኞ ጅብ አንግ በሚሞት በሌሊቱ ምን አድርግ ነው የምትለኝ ብሩኖ አላህን ፍራ ተው ብያለሁ ኧረ ተው ስንት ቋጣሪ ጎበሬውን እኮ እንትን እኮ አፍኗል እኮ ኧረ ተው ሸም ይኖረ አንተ አዚት እንዳታደርግ እኮ ሊቋጥር እኮ ያመሻል እኮ ማይኖ ቅመሜ አረሰውትም ካዝሜሮ አረሰውም ቪዲዮ አላችሁ ቪዲዮ ብቻችሁ አላችሁ እወዳችኋለሁ ቀሊና በራችሁልኝ ስለምችሉ ቆየ ስለምችለ ተባ በጣም ትቀልዳለህ 34 ዓመቴ ነው ብለህ ሸዋሸዋ ልትሰራ ግልጽ ለግልጽ ትጮታለህ እንዴ አንተ ምን ጉድ ነው አንተ ደግሞ የዛሬው ደግሞ ካዝሜሮ ቀስ በቀስ እንደገና ወደ ልጅነት መመለስ ጀመረ እንዴ እነዚህ ስፔንን የረገጡ ተጫዋቾች እንዴት ሊያረጋቸው ነው ጎበዝ ምንድነው ጉዱ እንዴ ኮሊንስን ሞኝ ያረጋው ያራዳ ልጅ ልምድ በል እንዴ ሰው አይደክሞም እንዴ አንተ አረጀህ እኮ በቃ እንደ ጥገና ያዝ እንጂ ምን ሆነ ነው አንተ ፕሪሚየር ሊግ እኮ ነው እኮ የዓለማችን በጣም ከፍተኛ እኮ ሊግ እኮ ነው ወይ ዋናው እኮ ምን ሆነ ነው ወቅ እንጂ ጥገና ያዝ እንጂ ጎበ ኧረ አረጋጉት ኧረ መከሩት አንድ በሉት ያራዳ ልጆች ጎል 8ኛ ጎሉን በግንባር ያራዳ ልጅ 11ኛውን ደግሞ እንደ አጠቃላይ ቀርቅሮልሃል ማለት ነው ምንድነው የተጀመረው ካዝሜሮ ቤት ቆይ ሹክ ያለው ነገር አለ እንዴ እንዴት ነው ሽሮ ነገር ቀመሰ እንዴ እንዴት አስረዱን እስቲ እኛ ገራ ገባን እኮ አቡሻ እንዴ ምን እየሆነ ነው ቆይ እግር ኳስ የተባለ ነገር ቆይ እንዴ ካዮ ደኬት የሚወረውራል የሚያርፈው ካዝሜሮ ላይ ነው እኔ ያለው ነው የሚል ማለት ነው ከዛ ዳኛው ይነፋል ቅጣት ነው ምክንያቱም ሰውየው በልምድ ታጨቀ ነው ዱብ ሲል ቻምፒዮንስ ሊግ ነው የሆነ ነገር በቃ ካስነጠሰ የሚወርቀው ዋንጫ ነው ካዝሜሮ ነው የጤናውን ስቷል ለረጎበዝ መላበሉት አርበደበደው አንገዳገደው ለቻምፒዮንስ ሊጉ 1 ነጥብ ቀረው ይህ ማንቸስተር ዩናይትድ ነው በኦልድ ትራፎርድ ተሽሞንሙኖ ብሬንትፎርድን 2-1 ረቶ የተመለከት ነው ምሽቱ ትክክለኛውን መዝጊያ ያገኘ ማንቹራውያን እንኳን ደስ አላችሁ
ቲያጎና የማርቲኔሊ ብራዚል ሌላ ናት። ይቺኛ የምናውቃት ብራዚል አይደለችም። የነ አረናይን የነ ኔይማር የነ ሮናልዲኖ ብራዚል አይደለችም። ሲጀምር ጥቁር ረጅም መላጣ ሰው ማለት ነው ብራዚላዊ ሊሆን አይችልም። አንተ ማለት ኡጋንዳዊ ነህ እንዳትከራከር ማለት ነው። እኔ አሁን ማለት ብሬንፎርድ ድረስ እጄ መንደድ አለብኝ። ሁለት እኮ አለ ራሴ ላይ እኮ ነጭና ጥቁር ሁለት ሰው ይዤ እኔ ታች ወርጄ በአንተ መንደድ አለብኝ። አንተ ከሶስት ትስታለህ እንዴ? በሳተ ቢሆን እኮ አትሪክ ሰርተ ኳሱ ይሰጣል እኮ። ምን አይነት ሰው ነህ? በእግዚአብሔር ስም እንደ ጎርፍ በበላህ ማቶን ግባና ውጣው ምድረ ቋጣሪ ወያላ ገብተህ ታወጣዋለህ። ገብተተኛ አሸነፈ። ማንቸስተር ዩናይትድ አሸነፈ። ምንም አታመጣም። ጥግህን ያዝ ነው የሚልህ ጥግህን። በቃ ሻምፒየንስ ሊግ ዘና ብዬ ነው ገባሁት። ኧረ ምን አይነት ብሩኖ ፈርናንዴዝ ነው በእናታችሁ! እግዚአብሔርን ይገባዋል። ከኬዲቢ ለመድረስ አንድ አሲስት ብቻ ነው የቀረው። አንድ አሲስት እግዚአብሔርን ይችላል። በየጨዋታው በቃ ዝም ብሎ አሲስት። ኧረ እግዚአብሔርን በቃ ቡርኖ ይመቸው። ቡርኖ ብቻ ስላላችሁ በጣም እድለኛ ቲም እና ደግሞ ሳላደንቅ ማለፍ የማልፈልገው ጎል ኪፐራችሁ በስማ ምን አይነት ሰው ነው በእናት! ምን አይነት ኳሶቹ ነው ሴቭ የሚያደርገው! ምን አይነት ልጅ ነው! አይ ኦናና እንደዛ ጉድ ሰርቷችሁ ካሳችሁ ባሁኑ። ለኛ ደግሞ ማንቺ ወንድም ጥላ በጣም ትልቅ ነገር ነው። ቴንኪው ያረግሽልን። ብሬንትፎርድ ጋር የነጥብ ልዩነት እንዳይኖር እዛው አንቀሽ አስቀርተሽልናል። ከዚህ በላይ ወንድም ጥላነት አለ ወይ ነው የምልሽ። በቃ ከዚህ በላይ እኛ ፈርተን ነበር ብሬንትፎርድ እንዳያሸንፍ። በእውነቱ ለአንቺ ስቋጥርልሽ ቁጭ ብዬ እስከዚህ ሰዓት ያመሽው ታዲያ ለምን ይመስልሻል? ማንቺ ግን የቡርኖን ብቃት ሳላደንቅ አላልፍም። ሙሉን አሪፍ ነው፣ ግን አሳዛኝ ተሸናፊ ነው። ብሬንትፎርድን በጣም አሪፍ ሙከራ እየሞከረ ነበር፣ አልተሳካለትም። ጎልኪፐራችሁ ስለሚችል በቃ እግዚአብሔርን እና ኤደን ሄቨን እግዚአብሔር ስንት ኳስ ነው ያወጣላችሁ። ኧረ በስመ አብ! እኔ ዛሬ ማለት ነው በጣም ለማንቺ ደስ ነው ያለኝ፣ በተለይ ደግሞ ቡርኖ ይሄን ያክል አሲስት ማድረግ በመቻሉ ራሱ በጣም ነው ደስ ያለኝ። እግዚአብሔርን የሚገባው ተጫዋች ነው ባይዘው እና ማንቻውያን እሱ ስላላችሁ። ካዝሜሮ ደግሞ በቃ መሄጃው ሲደርስ ሆዳችሁ ሊያባባው ነው። ስማ በቃ የሚችለው የለም እኮ ቴስታ ምናምን በቃ አንደኛ ነው እሱ። በቃ ሆዳችሁ ሊያባባው ነው መሄጃ ሲደርስ። ኧረ እግዚአብሔር ማንቼ ለሁሉም ነው ዛሬ ከወገቤ ዝቅ ብዬ የማጨበጨው። ማንቻውያን ኮንግራ ብለናል። ኢሪዝ ዋሪሪዝ ለያዥ ለገናዥ ያስቸግረውን ብሬንትፎርድ በሜዳችን በደጋፊዎቻችን ፊት በኦልድ ትራፎርድ 2-1 ስጥት። ሼሽኮም አግብቷል። ካዝሜሮ ወኔውን አይተናል። 3 ነጥባችንም ሴኩር አድርገናል። ብሩኖም 19ኛ አሲስት ደርሷል። ከዚህ በላይ ምን ይፈልጋል? ቤተሰብ ሻምፒዮንስ ሊግ እንደምንገባ መቼም ሊቨርፑል ቀጣይ ነው፣ እሱን የምንለጥፈዋለን በሜዳችን ነው። ሻምፒዮንስ ሊግ ሴኩር ነው። እኔ እንኳን ሻምፒዮንስ ሊግ 3ኛ ደረጃችን ሴኩር ነው። እንኳን ደስ አላችሁ ማለት እንችላለን። ቤተሰብ ከማን ዩናይትድ ንቧ አማነሻ ቱፒስ ገባልሻ። እኔም የቻምፒየንስ ሊግ ትኬቴን ቆረጥኩብሻ። አሁንማ ተመልሰን እኮ አረጋገጥን። ምን አይነት ማንቸስተር ነው! ቻምፒየንስ ሊጉን እንግዲህ አስቡት። ቅር ብሎት ከፍቶት የነበረው ቻምፒየንስ ሊግ በማንቸስተር ሞቅ ደመቅ ሸብረቅ ሊል እኮ ነው። ምን ትጠብቃለህ? አማንናሃ ሰላም ነሃ። ምን አስቋጠረኝ? በጊዜ ብተኛስ? ብሬንትፎርድ ታሳፍረኛለህ። እስከዚህ እስከ ሌሊት ጠብቄ ቋጥሬ። ኧረ ክፉ አልምደሽኝ የሚለውን ዘፈን ለካሰሚሮ ጋብዤዋለሁ። 83 ኳስ ነክቷል። 11 ታክል በማድረግ አንደኛ ነው። 83 ኳስ በመንቃት አንደኛ ነው። 15 ዱኤል በማሸነፍ አንደኛ ነው። ክፉ አልምደሽኝ አሁን ልትሄጂ ነው። ካሳሁን ይማም መንገሻ ወይም በቅጽል ስሙ ካዘሚሮ። ወይኔ ዩናይትድ አሸንፏል ይላል። ማን አይት ዚስ ቲም። እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ አለው ገና ነው እግዚአብሔርን እና ላይክ አንጮታ ይቀራል መሰለኝ ቻምፒየንስ ሊግ ለማረጋገጥ። የምን አንጮታ? 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው የምጮት። ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሀሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው። የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታት ምንጮች ጨዋታ አሪፍ ነው፣ ግን ብሬንፎርድ የሰዓቱት ኳስ ብዛት በፈጣሪ አዮቹ ሰይጣኖች ማንቸስተር ዩናይትዶች ወደ ቀደመ ክብራቸው ወደ ቀደመ ዝናቸው ወደ አውሮፓ ሻምፒዮንስ ሊግ መድረክ
ተመልሰዋል ማለት የምንችልበት ሰዓት ላይ ደርሰናል። ዛሬ ኦልድ ትራፎርድ ላይ ብሬንትፎርድን 2-1 በማሸነፍ ስድስተኛ ደረጃ ከሚገኘው ብራይተን ጋር ያላቸው የነጥብ ልዩነት ወደ 11 ከፍ አድርገውታል። ከቀጣይ 4 ጨዋታ 1 ነጥብ ብቻ ካገኙ በቂያቸው ነው። ያውም ቀጣዩን ብራይተን ቀጣዮቹን ጨዋታዎች ካሸነፈ ማለት ነው። ስለዚህ ያለቀ የተዘጋ ዶሴ ነው ማለት እንችላለን። በቀድሞ ልጃቸው በቀድሞ ጀግና የፈርጉሰን ደም ባለበት ልጃቸው ማይክል ካሪክ እየተመሩ ወደ አውሮፓ ቻምፒዮንስ ሊግ ተመልሰዋል። በቀጣዩ ውድድር ዓመት ቀዮቹ ሰይጣኖች ማንቸስተር ዩናይትድን በአውሮፓ ቻምፒዮንስ ሊግ የምንመለከታቸው ይሆናል። በጣም አስደናቂ ጨዋታ ነው የተመለከትነው። ማንቸስተር ዩናይትድ 2-0 ከመራ በኋላ ከረፍት መልስ አሰልጣኝ ማይክል ካሪክ አንድ ተጫዋች ቅያሬ አድርገዋል። አማድን አስወጥቶ ናስር ማዝራዊን በማስገባት ተከላካይ መስመሩን አጥራቸውን በደንብ ያጠበቁበት ነበረ። ሰርቶላቸዋል። የታክቲክም ትንሽ ያሰጋ ነበር ረጅም ደቂቃ መከላከል ዋጋ እንዳያስከፍል፣ ነገር ግን ሰርቶላቸዋል። በመጨረሻዎቹ ደቂቃ 87ኛው ደቂቃ አካባቢ ጎል አስቆጥሮ ነበረ በየንሰን አማካኝነት። ብሬንትፎርዶች ወደ ጨዋታው ሙራቻነት ሊመጣው የተቃረቡበት አደገኛ ሙከራዎች አድርገው ነበረ። ነገር ግን ካዝሜሮ በተለይ ግብ ጠባቂ ሰላመንስ ያራናቸው ጓሮች አስደናቂ ናቸው። ዛሬ ሰላመንስ ካዝሜሮ ያሳዩት አቋም እጅግ የተለየ ነው። በጣም አስደናቂ ብቃታቸውን ያሳዩት ሰላመንስ ምንም ጥርጥር የለውም በቀጣዮቹ ዓመታቶች ለማንቸስተር ዩናይትድ እጅግ ትልቅ ግብ ጠባቂ እንደሚሆን ጥያቄ የሌለው ነው። ካዝሜሮ ግን በአመቱ መጨረሻ እንደሚለቅ ሲታሰብ በጣም አሳሳቢ ይሆናል። በሱ ልክ ይህንን ቡድን በተለይ ዘንድሮ ወደ ዓመት ከሰጠው ጥቅም አኳያ ዛሬ ጎል አስቆጥሯል። በመከላከል ረገድ የሚገርም ነበረ። በሱ ልክ ተጫዋች ማግኘት ይቻላል የሚለው ነገር ጥያቄ የሚያስነሳ ይመስላል። ማንቸስተር ዩናይትድ ከፍተኛ በጀት በመመጀት አማካይ መስመሩን አድሶ በቀጣዩ ውድድር ዓመት ስኳዱን አስፍቶ በአውሮፓ ቻምፒዮንስ ሊግ የምንጠብቀው ይሆናል። ማንቸስተር ዩናይትዳውያን እንኳን ደስ አላችሁ። መልካም አዳር፣ መልካም ሌሊት። አልሐምዱሊላህ ክለባችን ዩናይትድ አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ካስሽ ትለያለህ። ዛሬ የጨዋታው ኮከብ ለኔ አንተ ነህ። በቃ ሁሉ ነገር ሲያደርግ ነበር፣ ጎል ሲያስቆጥር፣ ሲከላከል። ቢስሚላህ። እንግዲህ ይሄ የመጨረሻ ዓመቱ ነው። አውሮፓ ቻምፒዮንስ ሊግ መልሶን ይሄዳል። እውነት በጣም ብለኞች ነን። አንተ የኛ ስለሆንክ ክለቡ እንዴት ነው የሚወደው? ባጁን እየለካልኩ ሰኞ ከነማሉን እንደዚህ ሰኞ አምሽተው አዩን፣ ግን ዩናይትድ አሸነፈ። በጣም የሚያሳዝነው ለእናንተ ነው። ክለባችን ግን አሸንፏል። ሰኞ ይጫወት፣ ማክሰኞ ይጫወት። ለእኛ ፕሪሚየር ሊጉ ቅዳሜ ዛሬ ነው ለኛ። ክለባችን ደግሞ በድል ቢስሚላ በረከት በረኛ ውስጥ ረ ቢስሚላ ለእሱ ስል ክሊንሽቱ በቃ ተናድጃለሁ ስለተቆጠረበት። ግን ደግሞ ዋና 3 ነጥብ ነው። ኮቢሳ ቅመም ቢስሚላ ሄቨን ረ የአርሰናል ውለታ በዛብን። ቫንቤርሲ ሰጥተውን ዋንጫ ወስር። አሁን ደግሞ ይኸው ሄቨን ወደፊት የሚሆነን አብረና ያለን። ግን የሚገርም ነው። ተከላካዩ በጣም ምርጥ ነበሩ። ዛሬ በጣም ደስ ብሎኛል። በጣም የሚያስፈልገን ነጥብ ነበር። ሴስኮም ጎል አስቆጥሯል። 10 የካፕቴን ነገር አይወራም። 19 እንደውም ዛሬ 20 መድፈን ነበረበት። ግን በጣም ደስ ብሎኛል። የሚያስፈልገን ውጤት ነው። ቀጣይ ከሊቨርፑል ጋር ነው ጨዋታው። ቻምፒየንስ ሊግ ኦልሬዲ ገብተናል ማለት ይቻላል። ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊፓችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ አሸንፈናል። በጣም ደስ ብሎኛል። እያሳሰበኝ ያለው ግን እስከ 6 ሰዓት ቁጭ ብዬ የእነዚህ 2 ከርከሮ መቀለጃ መሆኔ ነው። ምን እየሆናችሁ ነው እናንተ? ግድ የለም። አረ ስንት አይነት ሰው አለ። እንደፈራሁት እኔ እኮ ነግሬያችኋለሁ። ችግሬ ከእናንተ አይደለም። አሬ ሰው እያንድ በሉት 19 አሲስት ደረሰ ብሩኖ ፈርናንዴዝ። አረ ተረጋጋተው። በቃ በዚህ አይነት እኮ ወገን አሁን ሰከንድ አፍ ራሱ ሌላ አሲስት አድርጎ ሪከርዱን በእጁ ላይ ያደርግ እኮ ነው። ይሄ ሰውዬ አቁም ለምን አትሉ? ደግሞ የብሬንትፎርድ ተጫዋች ኢጎር ቲያጎ የሚሉት ጅል ማለት ነው። ከሱ በላይ ሰላሜንስን ያስጨነቀው አይደን ሄቨን ነው። ሄቨን ደበደበው ሰላሜንስን። ምን አይነት ተጫዋቾች ናቸው እነዚህ? ምን አይነት ኢጎር ቲያጎ የሚሉት አፈር ብላ ማንቺ። ኧረ ማንቺ አልተቻልሽም እናቴ ተሙት፣ አልተቻልሽ። ቀጣይ ዓመት ለዋንጫ ተስፋለሽ አይደለ? ቀጣይ ዓመት ለዋንጫ ማረም ትጮሺው። ብሩኖን ረፍ በሉት። ዩቲዩብ ላይ ጆይን እያላችሁላችሁ ላይቭ ስትሪም እያደረግን ነው። የዩናይትድን ጨዋታ ማለት ነው። ለመቋጠሩላ መብቃት አልቻልንም። ማንቺ እያስቸገረች ነው። ለያዥ ለገናዥ እያስቸገረች ነው። ለማንኛውም ዩቲዩቤ ባዮ ላይ ያለላችሁ ሊንክ ዘብሩክ ኤክሶ ሾው ስትሪም እያደረግን ነው። ከች በሉ።